ሰላም ሰላም፣ እንዴት ናችሁ? እንደምናችሁ። ዛሬ በድጋሚ ተገናኝተናል በአዲስ ርዕስ ማለት ነው። የሴት ብልትን በሳሙና መታጠብ የሚያመጣውን ችግር እናያለን ማለት ነው። ብዙዎች ሴቶች ያው ንጽህናን ሞር ለመጠበቅ ብለው በሳሙና ይታጠባሉ ፕራይቬት ፓርታቸውን እና ይህ ደግሞ በጣም አስከፊ የጤና ችግር ያመጣል። እሱን እናያለን። የሴት ብልትን በተለይም የውስጠኛው ክፍል በሳሙና መታጠብ በጤና ላይ በርካታ ችግሮችን ሊያስከትል ይችላል። የሴት ብልት በተፈጥሮ የራሱ የሆነ የማጽጃ የተደራጀ ስርዓት ያለው በመሆኑ ሳሙና መጠቀም ይህንን ተፈጥሯዊ ሚዛን ያናጋዋል። በሳሙና መታጠብ የሚያስከትላቸው ዋና ዋና ችግሮች የሚከተሉት ናቸው። ብዙዎቻችን ሳናውቅ አድርገን ሊሆን ይችላል። ስለዚህ ማወቅ ይኖርብናል ማለት ነው። የተፈጥሮ ፒኤች ሚዛን ማዛባት ዋናው ችግር ከችግሮች ውስጥ አንደኛ የተፈጥሮ ፒኤች ሚዛን ማዛባት። የሴት ብልት አካባቢ በተፈጥሮ መጠነኛ አሲዳማ ሲሆን ይህም ጎጂ ባክቴሪያዎችና ፈንገሶችን እንዳይራቡ ይከላከላል። ሳሙናዎች ግን አልካላይን ስለሆኑ የብልትን የተፈጥሮ አሲድን መጠበቅ ያበላሻሉ። ሁለተኛ ለኢንፌክሽን መጋለጥ ወይም ሚስት ኢንፌክሽን። በብልት ውስጥ ላክቶባሲሊ የተባሉ ጠቃሚ ባክቴሪያዎች ይገኛሉ። በሳሙና በሚታጠቡበት ጊዜ እነዚህን ጠቃሚ ባክቴሪያዎች ስለሚጎዱ በፈንገስ ኢንፌክሽን ወይም ይስት ኢንፌክሽን ለከፍተኛ ማሳከክ፣ ነጭ ፈሳሽ መበራከት ያደርጋሉ። የባክቴሪያ ኢንፌክሽን ለአሳ አስመስሎ ለሚሸት መጥፎ አሳ የሆነ አሳ ታውቃላችሁ? የአሳ ሽታ በጣም መጥፎ ጠረን ያለው ማለት ነው። እንደዚህ አይነት መጥፎ ጠረን እንዲኖር ያደርጋል የባክቴሪያ ኢንፌክሽን ማለት ነው። ሶስተኛ ድርቀት፣ ማሳከክና መቆጥቆጥ። ሳሙናዎች በተለይም ሽታ ያላቸው በብልት አካባቢ ያለውን ስስ ቆዳ በማድረቅ ከፍተኛ ማሳከክ፣ መቅላትና የማቃጠል ስሜት ሊፈጥሩ ይችላሉ። ይሄ ደግሞ በሽንት ጊዜ ህመም ሊያስከትል ይችላል። ገባችሁ? ድርቀት፣ ማሳከክና መቆጥቆጥ በዚህ ሰዓት ላይ ሲሸኑ ሴቶች በጣም ያቃጥላቸዋል ታውቃላችሁ። እና ለዛ ይዳርጋል በሽታ ባለው ሳሙና መታጠብ ማለት ነው። አራተኛ መጥፎ ሽታን ማባባስ። ብዙ ሴቶች መጥፎ ሽታን ለማጥፋት ብለው ሳሙና ይጠቀማሉ። ነገር ግን ሳሙናው የተፈጥሮ ሚዛኑን አውኮ ለተለያዩ ኢንፌክሽኖችን ስለሚያጋለጥ ሽታው ይበልጥ እንዲባባስ ያደርጋሉ። የቆጡን አወርድ ብላ የብብቷን ጣለች ማለት ይሄ ነው። ትክክለኛው የጽዳት አጠባበቅ መንገድ ምንድነው? ብቻውን ለብ ባለ ውሃ መታጠብ ያለምንም ሳሙና። የውጨኛውን ብልት በንጹህ ለብ ባለ ውሃ ብቻ መታጠብ ሙሉ በሙሉ በቂ ነው። የውስጠኛውን ክፍል አለመንካት። የሴት ብልት የውስጠኛው ክፍል ራሱን በራሱ ስለሚያጸዳ ወደ ውስጥ አስገብቶ መታጠብ በፍጹም አያስፈልግም። ሳሙና የግድ ከተጠቀሙ ምንም አይነት ጠረን ወይም ኬሚካል የሌለው ለህፃናት የሚሆን ሳሙና በውጭኛው ክፍል ላይ ብቻ በጥቂቱ መጠቀም፣ ወዲያውኑ በውሃ መለቅለቅ ይቻላል። ገባችሁ? እናም በተጨማሪ የሴት ብልትን በሳሙና መታጠብ በተለይም ደግሞ ወደ ውስጥ ውሃና ሳሙና አስገብቶ የመታጠብ ልማድ ከዚህ በታች ያሉትን ሌሎች ከባድ ጤና እክሎችን ያመጣል። አንደኛ የማህፀን በርና የዳሌ አካልን ኢንፌክሽን። የውስጠኛውን ክፍል በሳሙና ወይም በፈሳሽ መታጠብ በብልት መግቢያ ላይ ያሉትን ባክቴሪያዎች ይበልጥ ወደ ውስጥ ወደ ማህፀን ቱቦዎችና ወደ ኦቫሪ እንቁላል ማምረቻ
እንዲገፉ ያደርጋቸዋል። ይህ ደግሞ ለከባድ የዳሌ አካላት ኢንፌክሽን ያጋልጣል። ፒአይዲ ደግሞ የማህፀን ቱቦን የመዝጋት ለረጅም ጊዜ የሚቆይ የዳሌ ህመምና የመውለድ ችግር ወይም መካንነት ሊያስከትል ይችላል። ድጋሚ ደግመዋለሁ ይሄንን። አንደኛ ለማህፀን በር ለዳሌ አካላት ኢንፌክሽን ፒአይዲ መጋለጥ። ይሄንም ለምንድን ነው የሚያመጣው? በሳሙና መታጠብ ነው ይሄን የሚያመጣው። እሺ በውስጠኛው ክፍል በሳሙና ወይም በፈሳሽ መታጠብ በብልት መግቢያ ላይ ያሉትን ባክቴሪያዎች ይበልጥ ወደ ውስጥ ወደ ማህፀን ቱቦዎች ወደ ኦቫሪ ማለት እንቁላል ማምረቻ ነው እንዲገፉ ያደርጋቸዋል። ይሄ ደግሞ ለከባድ የዳሌ አካላት ኢንፌክሽን ያጋልጣል። ፒአይዲ ደግሞ የማህፀን ቱቦን በመዝጋት ለረጅም ጊዜ የሚቆይ የዳሌ ህመምና በመውለድ ችግር ወይም መካንነትም ሊያስከትል ይችላል። ሁለተኛ ከማህፀን ውጪ ለሚረገዝ እርግዝና መጋለጥ። ከላይ በተጠቀሰው ምክንያት በማህፀን ቱቦዎች ላይ ኢንፌክሽን እና ጠባሳ ሲፈጥር የተዳቀለው እንቁላል ወደ ማህፀን መውረድ ያቃተውና በቱቦ ውስጥ እንዲያድግ ያደርጋል። ይህ ከማህፀን ውጪ የሚፈጠር እርግዝና ለህይወት አስጊ የሆነ ውስጥ ደም መፍሰስ ሊያስከትል ይችላል። ፈጣሪ ይሰውረን። ከማህፀን ውጪ ለሚረገዝ እርግዝና የመጋለጥ ይላል። ከላይ በተጠቀሰው ምክንያት በማህፀን ቱቦዎች ላይ ኢንፌክሽንና ጠባሳ ሲፈጥር የተዳቀለው እንቁላል ወደ ማህፀን መውረድ ያቅተውና በቱቦ ውስጥ እንዲያድግ ማድረግ ወይም ደግሞ እንዲያድግ ያደርገዋል። ይህ ከማህፀን ውጪ የሚፈጠር እርግዝና ለህይወት አስጊ የሆነ የውስጥ ደም መፍሰስ ሊያስከትል ይችላል። ፈጣሪ ይሰውረን። ሶስተኛ ለአባላዘር በሽታዎች የመጋለጥ እድል መጨመር። ሳሙና በብልት አካባቢ ያለውን ስስ ቆዳና የውስጠኛውን ሽፋን ስለሚያደርቀውና ጥቃቅን ስንጥቆች ስለሚፈጥር በግንኙነት ወቅት ለሚተላለፉ እንደ ኤችአይቪ፣ ከርፒዝ እና ሌሎች አባላዘር በሽታ አምጪ ተዋሲያን በቀላሉ ወደ ሰውነት የመግባት በር ይከፍታሉ። አራተኛ በግንኙነት ወቅት ህመም መኖር። በሳሙና መታጠብ በተፈጥሮ እርጥበት ስለሚያጠፋው በግብረ ስጋ ግንኙነት ወቅት ከፍተኛ የሆነ መድረቅ፣ መለብለብና ህመም ስሜት ሊያስከትል ይችላል። የትኞቹን ምልክቶች ሲያዩ ወደ ሐኪም መሄድ አለብዎ? የሚከተሉት ምልክቶች ካጋጠመው የብልት ተፈጥሯዊ ሚዛን ተበላሽቶ ኢንፌክሽን ስለሚፈጥር የህክምና እርዳታ ለማግኘት ያልተለመደ ይሄን አይነት ምልክት ስታዩ ወደ ህክምና ትሄዳላችሁ። አንደኛ ያልተለመደ የቀለም ለውጥ ያለው ወይም ቢጫ፣ አረንጓዴ ወይም እንደ አይብ የረጋ ነጭ ፈሳሽ ሲኖር ወደ ህክምና ትሄዳላችሁ ይህን ስታዩ። ሁለተኛ የሚረብሽ መጥፎ ሽታ በተለይም ከአሳ ሽታ ጋር የሚመሳሰል ካለ ወደ ህክምና ትሄዳላችሁ። ሶስተኛ ከፍተኛ የሆነ ማሳከክ፣ መቅላት ወይም ማበጥ። አራተኛ በሽንት ጊዜ ወይም በግንኙነት ወቅት የማቃጠልና ህመም ስሜት። ድጋሚ ደግመዋለሁ። እንደዚህ አይነት ምልክት ስታዩ ቀጥታ ወደ ሐኪም ቤት መሄድ አለባችሁ። አንደኛ ያልተለመደ የቀለም ለውጥ ያለው ቢጫ፣ አረንጓዴ ወይም እንደ አይብ የረጋ ነጭ ፈሳሽ ሲኖር። ያልተለመደ የቀለም ለውጥ ያለው ቢጫ፣ አረንጓዴ ወይም እንደ አይብ የረጋ ፈሳሽ ሲኖር ወደ ህክምና መሄድ አለብዎ። ሁለተኛ የሚረብሽ መጥፎ ሽታ በተለይም ከአሳ ሽታ ጋር የሚመሳሰል ከሆነ ወደ ሐኪም ቤት መሄድ አለብዎ። ከፍተኛ የሆነ ማሳከክ፣ መቅላት ወይም ማበጥ ሲኖር ወደ ሐኪም ቤት መሄድ አለብዎ። በሽንት ጊዜ ወይም በግንኙነት ወቅት የማቃጠል ህመም ስሜት ሲኖር ወደ ሐኪም ቤት መሄድ አለብዎ። ስለዚህ ይሄ ሁሉ ጣጣ የሚያመጣው ምንድን ነው? በሳሙና መታጠብ። ሳሙና በሳሙና ኦብቪየስሊ በሳሙና የሚታጠቡት ለማጽዳት ነው፣ ጽዳት ብለው ነው። ግን በጣም ብዙ መዘዝ አለው። ገባችሁ? በጣም ብዙ መዘዝ አለው። ስለዚህ በንጹህ ውሃ ለብ ባለ በሞቀ ሳይሆን ለብ ባለ ውሃ መታጠብ እሱ ብቻ ጤናማ ነው። አመሰግናለሁ ውዶች። በቀጣይ ቪዲዮ እንገናኛለን። ደህና ሁኑ።